ብሩኬ ጥልቅ ድጋሚ ሌላ ሀዘን መጣበት። ሄቨን ትምህርት ቤት በወጣችበት የእናቷን ቀብር ለማየት በመሄደችበት በዛው ተገላ ከነ ዩኒፎርሟ ተጥላ ተገኘች። በሚያሳዝን ሁኔታ ይህንን ቤተሰቡ አምኖ መቀበል አቃተው። እንግዲህ ይህንን የሆነው ከመሄዷ በፊት እንግዲህ ወንድሟ ጋር ስትነጋገር እባክህ ከእናቴ ጋር ቀብሩ ላይ ሂደን የእናቴ ስጦታ ልንሰጣት የነበረውን እንስጣት፣ ደስ ይላታል፣ ያን ስጦታዋን ቀብሩ ላይ ወስደን ስንሰጣት በማለት ይመካከራሉ። ከዛም እንዴት ብለን እንሄዳለን ብቻችንንማ መሄድ የለብንም የሚለውን ነገር አስበው ተከስተ ሹፌሩ እንዲወስዳቸው ተስማሙና ይዟቸው ሲወርድ ከግቢ ከመውጣታቸው በፊት ተከስተን ይጠይቁታል። ተከስተ ደግሞ አይ ሜኪ ወይንም ብሩኬ ፍቃድ ካልሰጡኝ እናንተን ይዤ ልሄድ አልችልም፣ ይሄን ነገር ያውቃሉ ወይ ሲል አያውቁም አሉ። ካላወቁ ሊወስዳችሁ አልችልም ብሎ መልሶላቸው ነበር በሰዓቱ። ሆኖም ግን ሌላ ጊዜ ካልወሰድከን ጉዳይ ነው በማለት ስትቆጣበት ሲያይ ጠይቄ ወስዳችኋለሁ፣ ምንም አትጨነቂ፣ እሺ ካሉ እኔ የማልወስድበት ምክንያት የለኝም ብሎ አላቸው። ከዛም እንግዲህ ከትምህርት ቤት ሊያመጣት ሲሄድ ካሌብን ብቻ ይዞ ይመጣል። ከቤት እንደደረሰ የታለች ሄቨን በማለት አያትየዋ ወይዘሮ ሂሩት ይጠይቁታል። እንዴ ራሴን አመመኝ እኮ ብላ ከትምህርት ቤት አስፈቅዳ ወጥታለች ተብያለሁ በማለት ሲመልስ ታዲያ እስካሁን ለምን አልተናገርክም? ይህን ሁሉ ታሪክ ጠፍታለች ተብሎ ስንት ቦታ ከሜኪ ጋር ወጥተህ ስትፈልግ እነ ብሩኬ ሁሉ እስከ ፖሊስ ማመልከት ሲሄዱ ይህንን ለምን አልተናገርክም? አንተነህ የሷ አስወገድካት፣ ሌላ ከማንም ምለው ነገር የለኝም በማለት እሪ ብላ አለቀሰች። ወይዘሮ ሂሩት ምን ተፈጥሮ ነው ያባቶ ዘነበ ሲመጡ ያላቅም ጠይቁልኝ፣ ይህን ሰውዬ ምን እንደተፈጠረ በማለት ምንድነው የተፈጠረው እስኪ ያሉ ሲጠይቁት ምንም ምን እንጃ ትምህርት ቤት 5 ሰዓት አስፈቅዳ ወጥታለች ነው የተባልኩት ነበር መጀመሪያ ሲል ነበር። ጭራሽ ስለመሄዷ ስለዛኛው ታሪክ አላወራም ነበር። አያት መኪና በላብኝ ወይኔ ያደራ ልጄን ምን አባቴ ይብቃኝ፣ ትርሲት ትላንትና አጥቼ ዛሬ ልጇን ማጣት ከባድ ነው ሲል ብሩኬ ሜኪ ተረጋጊ ይላል። ምንድን ነው የምረጋጋው? ተረጋጊ የምትሉኝ ምን ይዤ ነው የምረጋጋው? ችግር የለም እዚሁ ሁኜ እኔ ፈልጌ አመጣታለሁ ይላል ሜኪ። በዚህን ጊዜ ሁላቸውም እንግዲህ በየራሳችን እንፈልግ ሲሉ ብሩኬ የነበረው ከኢንስፔክተሩ ጋር ስላለፈው ግድያ ያየኸውን ባይንህ እስኪ ከፎቶዎች ለይልኝ በማለት ተጠርቶ ኢንስፔክተሩ የሰጠውን ፎቶ ትኩረት እያደረገ እየተመለከተ ነበረ። እንግዲህ ተረጋጊ ብሎ ሜኪ ይዞ ሲወጣ ተከስተን ይዞ ሲወጣ አቶ ዘነበም እኔ የምከተላለሁ በማለት ተከትለው አንድ ላይ ወጥተው ሄዱ። ሆኖም ግን ፈልገው በፍጹም ሊያገኙ ፍንጭ በማጣታቸው ወደ ቤት ይመለሳሉ። ከዛ ብሩኬ ሲደወልለት እባክህ ትለዋለች የሚጣ ምን እየሆንሽ ነው አንቺ ደግሞ ናፈኩሽ እንደ እያለ ሲቀልድባት እባክህ ቀልዱን ተወውና ሄቨን አልተመለሰችም ወደ ቤት የተመለሰው ካሌብ ነው ሲለው ብሩኬ በጣም ደነገጠ። ምን ማለታችሁ ነው በማለት አቋርጦ ኢንስፔክተሩን ይዞ ወደ ቤት አብረው መጡ። ቤት ውስጥ ከገቡ በኋላ እያንዳንዳችሁ እስኪ አስታውሱ፣ አሁን የጽሞና ጊዜ ማናችሁም እንዳትወጡ፣ ሁላችሁም ወጣችሁ አጣናት ብላችሁ መታችሁ የለም አለ ኢንስፔክተር። አዎ ስለዚህ እስኪ ሁላችሁም የጽሞና ጊዜ ሊሰጣችሁ ማንም እንዳይወጣ እዚህ ውስጥ አስታውሱ ሲባል ሁላቸውም ትውስታ ውስጥ ሲገቡ ብሩኬ ያስታወሰው ትርሲት በመጨረሻ ልትሞት ስትል ካፌ ቤት ቁጭ ብለው አንድ የሆነ ነገር ልነግር ፈልጌ ነበር በማለት ስትጀምርለት ንገሪኝ፣ ምንድን ነው ንገሪኝ እያለ ሲላት እስኪ ቆይ ልደውልለት ብላ ወደ ተከስተ ደውላ ቴሌግራም ላይ ልካለው ያልከኝም ቪዲዮ ላክልኝ እንጂ ስትለው አልክልሽም እያለ ያላትንና እንዲሁም ደግሞ በቃ ለማንኛውም እኛም እየመጣን ነው እዛው ቤት ስንደርስ ታሳየናለን ምንድን ነው ንገሪኝ እስቲ የተፈጠረው እያለ ሲጠይቃት ቆይ ብሩኬ ላረጋግጥና እነግርሃለሁ እያለችው የነበረውን ነበርና ትዝ ብሎት ተከስተ እስኪ ስልክህን ስጠኝ በማለት ይጠይቀዋል። ስልኩን ለምን ሲለው ፓስዋርዱን ክፈትና ስጠው እንጂ አሉት። ስልኩን ተቀብሎ ያንን በቴሌግራም የቀረጸውን ሜኪና ብሩኬ ሜኪ ከዛ ሰውዬ ጋራ ሲለዋወጥ የነበረውን ቪዲዮ ለማየት ትኩረት አድርጎ ሲፈልግ ድንገት ማን ነው ስሙ ልጁ ካሌብ
እኔ አንድ ትውስታ መጥቶልኛል በማለት ይናገራል። ምንድን ነው አለ። እኔ ጧት እኔና እሷ እናቴ መቃብር ቤት ለመሄድ ስላሰብን እናቴ መቃብር ላይ ነው የሄደችው አለ። አይሆንም ብሎ ጮኸ ተከስተ። አንተ ተከስተ አለ ይላል ሜኪ። እንዴት ይሄንን መረጃ ይዘህ ነው እስካሁን ስንፈልግ ይሄንን ያልተናገርከው? አይ እዛማ እኮ እንደማትሄድ ፈቃደኛ እንዳልሆንኩ ነግሬያታለሁ። ሜኪ ወይንም ብሩኬ ካልፈቀዱ እዛ ቦታ አልወስድሽም ብያት ነበር እኮ። እሷ እኮ ታማለች። የዚህን ጊዜ ሁላቸውም ወደ እሱ ላይ እጃቸውን ቀሰሩ። ከዛ በፊት እንግዲህ ካሊብ ቢላዋ ይዞ ወደ መኝታ ቤት ገብቶ እንግዲህ እሱን ለመውጋት ሲያስብ ብሩኬ ከኋላ ሂዶ ሩጦ አንቆ አስወጣውና ለምንድን ነው ይህንን ያደረከው ሲለው የእናቴን ያስወገዳት እሱ ስለሆነ። እንዴት አወክ ካሊብ? ይህንን እንዴት ልታቅ ቻልክ? ብሎ ሲያፈጥበት ኢንስፔክተሩና እሱ ቤኪ ሲያወሩ ሰምቻቸዋለሁ። እንዴት እንደዚህ አይነት ነገር ተደብቀ መስማት ትጀምራለህ? ሲለው እኔ ሻወር ውስጥ ክፍል ውስጥ ነበርኩና አጋጣሚ ስሰማቸው ሰማኋቸው። አንተ ግን እናቴን አትወዳትም የሚል ጥቁር ነጥብ ጣለበት። እንዴት እናቴን አልወዳትም? ታዲያ እናቴን ብትወዳትማ የገደለትን ትገልላት ነበር። እያወቅህ ታውቃለህ፣ እንዳትዋሸ ንገረኝ ሲለው አዎ አውቃለሁ፣ ግን ታዲያ ለምን እናቴን ያስወገዳትን ሜኪን አስወግዳለሁ ብለህ አልተነሳህም? ስለዚህ አንተ በፍጹም እኛን አትወደንም፣ እሷንም አትወዳትም በማለት ይጠላዋል። አሁንም በተደጋጋሚ ክፍል ውስጥ ሄዶ ለሄቨንም ሲነግራት አባታችን አይወደንም። ለምን አይወደንም ትላለህ? ይወደናል። ይኸው ጫማህን እንኳ ተጎንብሶ የሚያለብስልህ አባት አይደለም እንዴ? ቢወደን እኮ ነው። ማን አለን ታዲያ ከዚህ በኋላ? እናታችንን እንኳ ተናል፣ አባታችንን መጥላት የለብንም ብላ ስትለው አይወድንም እባክሽ ሊልና ሊናገር ፈልጎ ይተወዋል። ከዛም ይህንን ታሪክ ብሩኬ ለኢንስፔክተሩ ይነግረዋል። ያ ህፃን እኮ ልጅ ቢላዋ ይዞ ያ እናቴን ገዳይ ካልገደልኩ ብሎ ያዝኩት ጧት ሲል እንዴት ይሄን ነገር ይሰማል? መስማት እኮ የለበትም ብሎ ሲሉ አንተ እኮ ነህ ከሜኪ ጋር ስታወራ የሰማው ወይ በለው ጉድ ሁነናል እንጂ በማለት ነበረ ሲጨናነቁ የነበረው። ስለዚህ ይሄን ነገር ሌላ ነገር እንዳይፈጠር እያለ በጣም ተጨናነቀ። ሜኪን ቢላዋውን ከምኝታ ቤት ይዞ ይሄን ቢላዋ ማን ነበር ከክፍሌ ይዞ የገባው? ማን ነበር እኔን ሊያስወግደኝ ያለው? ማወቅ እፈልጋለሁ ወይ በማለት ይጠይቃል። የዚህ ጊዜ አምቡላህን ጠጥተህ ሰክረህ እንግዲህ ራስህ ይዘኸው ገብተህ ይሆናል በማለት እንግዲህ ወይዘሮ ሂሩት ትናገረዋለች። ይህ ነው የሚያመጣው ሁልጊዜም ሰክሮ መጠጣት፣ ይህንን መጠጥህን በልክ አድርገው ቀንስ በማለት ትናገረዋለች። በዚህ ጊዜ ደግሞ ካሌብ እኔ አውቃለሁ ማን ይዞት እንደገባ አለው። ማን ነው ይለው። ሚጣ ሽንኩርት ስከትፍበት አይቻለሁ ሲለው አንተ ትቀልዳለህ እንዴ? እኔ እኮ ቀልድ አይደለም የምናገረው እውነት ነው፣ የምር እኮ ነው የምናገረው አለ። ቢሆንም ይህንን ቢላዋ አሁንም ቢሆን ብሩኬ ታውቃለህ? የምታውቀው ነገር አለ? በሩንስ እንዴት ብለው በምን ከፈቱት? በምንስ ተከፈተ? እንዴትስ ቢላዋው ጧት ከእኔ አልጋ ላይ ተገኘ? እያለ ሲጠይቀው አይ ምናልባት አንተ ሰክረህን ነበረ፣ በሩ ሳትዘጋው ተኝተህ ነው፣ አይ አንተ ራስህ ይዘኸው ገብተህ ነው በማለት ያሾፉበት ነበረ። ሆኖም ግን የዚህም ቢላዋ ይዞ የገባን ሰው እስከ መጨረሻ እስከማቅ ድረስ ዝም አልልም ብሏል ሜኪ። በዚህ የተነሳ እንደዚህ እያሉ እንግዲህ ሁላቸውም እርስ በርሳቸው እየተያዩ ነበረ። የሚያሳዝነው ግን የሄቨን እንደወጣች መቅረት ነው። በተለይ አሁን ያ ዩኒፎርም ለብሳ በመቃብር ላይ የተገኘ አስክሬን አለ ተብሎ ለኢንስፔክተሩ ሲደወልለት በጣም ነበረ የደነገጠው። እንዴት ይሄ ነገር ሊከሰት ይችላል? ማንስ ሊያደርገው ይችላል? የሚለው ነገር በጣም አሳሳቢ ነው። ግን ብሩኬ ወደ ተከስተ ላይ ነው ትኩረት ያደረገበት። ምክንያቱም ከትምህርት ቤት እንደመጣች እንደዚህ ሁና መታለች ብሎ አለመናገሩ እሱ ይኖርበታል ብሎ ጠርጥሮታል ማለት ነው። ከዚህም በፊት ደግሞ ለትርሲት ቪዲዮ አለኝ ብሎ ሳያሳይ መቅረቱንና እንዳያሳያት ፈቃደኛ መሆኑንም አስታውሶበታል። እናት እንግዲህ አያት በጣም እየተቃጠለች ትገኛለች። የልጆቼ እንዲህ አይገባቸውም እያለች ነው። እንግዲህ የጎረቤቶቹ ያቶ ዘነበ ጎረቤቶች ደግሞ አሁንም
አላስቀመጡም። ሱሪ ባንገት አውጡ ባካችሁ ቤታችን ይሰራ እያሉ ነው። እነሱ ደግሞ በዚህ ሰዓት ሜኪን እንዴት ብለን ነው የምንጠይቀው ሀዘናችን ሳይበርድ ይላሉ። ብሩኬ ግን ስሜታዊ ሆኖ እንግዲህ እሷን አይመልሳትም። እንደውም በእሷ ስም እንዲሰራ ፈልጋለሁ የእሷን ማስታወሻ ይሆናል በማለት ይወስናል። ይህንንም ለሜኪ ሲያማክረው ይሄ ጥሩ ምክር ነው፣ እኔም በትርሲት ተስማምታበት የለ በትርሲት ስም እናሰራለታለን። ስለ ቤቱ ጉዳይ ራሱ ሲለው ስለሚኖርበት ቤት ጉዳይ መስሎት ሜኪ ስለ የትኛው ቤት ነው የምትሉት እያለ ግራ እያጋባ ነበር። መጨረሻ ለነዛ ሰዎች ልሰራ የጀመረችው ቤት ሲባል ትንሽ ቀዝቀዝ ብሎ በረዳል። አሁን እኔ ነኝ ኃላፊው፣ አድራጊው፣ ፈጣሪው እያለ በዛ ቤት ይገኛል። በዚህን ጊዜ እንግዲህ እያንዳንዳቸውን ከልጆቹ ከጀምሮ እስከ አባትየው እያስወገደ ብቻውን ንብረቱን ይዞ ከአባቱና ከእህቱ ጋር ለመኖር ያሰበ ይመስላል በሚያሳዝን ሁኔታ። እንግዲህ እንዴት አሁን ይህን ትጠይቁኛላችሁ? ትላንትና ትርሲት ሙታ እያለ ጉራውን መንዛ ፈለገ። እሱ ለገንዘብ ብሎ ነው እንግዲህ አባቱንም ያስወገደ። አባዬ አለ ልጁ ማለት ነው ካሌብ ለብሩኬ፣ እኔ እናቴን እሱ ካስወገደ አሁንም አንተን ያሳጣኛል ብዬ እፈራለሁኝ። አይዞ እኔ አልሞትብህም፣ አይዞህ እኔ አልሞትብህም አለሁላችኋል። አይመስለኝም። ለእናቴ ደግሞ የሞተችው አንተን ለማስወገድ ፈልጎ በተወረወረው ጥይት መሆኑንም ሁሉ ሰምቻለሁኝ። ስለዚህ አንተን መጀመሪያ ሊያጠፋህ እንጂ እናቴን ሊያጠፋት አልፈለገም ነበር። ስለዚህ አሁን እናቴ በስህተት ብትጠፋበትን አንተን ደግሞ ለማጥፋት ዝም ብሎ የሚያይመለከትህ አይመስለኝም። አባዬ ራስህን ጠብቅ በማለት ካሌብ ለአባቱ ምክር ይነግረዋል። አባትየውም አይዟችሁ እያለ አሁንም ብሉ፣ ጠጡ፣ ምን ለብሳችሁ ሂዱ፣ ምን አያችሁ፣ ምን ተደረገ እያለ እነሱን እንዲረሱ ለማድረግ እየሞከረ ነው። ሜኪ ግን አሁን በቃ ሌላው ነገር ምንም አይፈልግም። በቤት እንደውም ያሉትን ሰዎች ለምን አናስወጣቸውም እያሉ ከሂሩት ጋራ እየተማከሩ ነው። እንዴት ብለን አሁን በዚህ ሰዓት ውጡ ብለን እናስወጣቸዋለን? አሁን በተለይ እነዚህች ሚጣል ለእኔ ተያት፣ አሳብጄ ራሷን ጥላ እንድትወጣ ነው ማደርጋት፣ እሱም በእኔ ተይው በማለት እሷን ካስወጣልንማ ይሄንን ከርፋፋ ዘበኛማ የመሰለ ዘነበ ማስወጣት አያቅተንም። ብሩኬን ብቻ ግን ለአባታቸው መኖር ግዴታ ስላለበት ብሩኬን ማስወጣት አንችልም። ምክንያቱም ልጆቹ ብሩኬን ይፈልጉታል ስላለችው ምክንያት ፈጥሮ ምናልባት ልጆቹንም ሲያስወግድ ብሩኬ ግድ ይወጣል የሚለውን አቅዶ እውነት ሜኪ አስገድሏት ይሆን የሚለው ነገር እያሰቡ ይገኛሉ። በጣም የሚያሳዝን ነገር ነው። የሰው ልጅ ግን ለገንዘብ ብሎ ምን ያህል ለመኖር ያክል መቼ ዛሬ ሰው ገለን ነገ እንደምንሞት የማናቀው ከደቂቃዎች በኋላ ዋስትና ለሌለን ነገር በዚህ ልክ ግን ገና የሀብት ንብረት ለመውሰድ ብሎ የሚያደርገው ሜኪ በጣም የሚያሳፍርና የሚያሳዝን ድርጊት ነው የሚፈጽመው። ገና አሁንም አባቱን ለማሳከምና አባቱን ጥሩ ቦታ ላይ ለማስቀመጥ ሲያስብ እንዴት የሌላ አባትና የሌላ እናት የሆኑትን ማስወገድ እንዴት ይዋጥለታል? አሁን ብሩኬን ልጆቹን እያለ አባት ማስቀረት እሱ የራሱን አባት ለማሳከም 5 ሚሊዮን ገንዘብ ፈልጎ ለማሳከም ሲያስብ እንዴት የእነሱን ልጅ አባታቸውን አባት አልባና እናት አልባ ለማድረግ በገንዘብ በኩል ሲያስብ በጣም የሚገርም ነው። እውነት አሁን ሄቨንን ማን ነው ያስወገዳት የሚለውን በጣም የሚያሳዝንና የሚያሳስብ ነው። እንግዲህ ቻናሉን ሰብስክራይብ እያደረጉ ይጠብቁን።